ይህን በጣም ጠቃሚ የሆነ የእጅ ጽሁፍ መልመጃ መጽሐፍ ላስተዋውቃችሁ ነው በዚህ ብቅ ያልኩት። ልጆች ጽፈው እንኳን አይጨርሱትም። አሁን ከዚህ በመቀጠል በውስጡ ምን እንዳካተተ እንደሚከተለው ገልጻለሁኝ። ከዛ በመቀጠል ደግሞ በልጆች የተጻፈ መጽሐፍ እንደዚሁ አሳያቸዋለሁ። ምን ጥቅሞች እንዳሉት እዚሁ በመጀመሪያ ገጽ አካባቢ ላይ ተጠቅሷል። የተወሰነውን ለመግለጽ ያህል ተማሪዎች ወዲያውኑ አሁን ጽፈው ከጨረሱ በኋላ ሳያቋርጡና ክፍተት ሳይፈጥሩ በቀጥታ አረፍተ ነገሮችን በመጻፍ እጅን በሚገባ ማፍታታት የእጅ ጽሁፍ በጥራት ያለማምዳል። ያላስተማሪ ወይም ቤተሰብ አባል ለልጆች የእጅ ጽሁፍ ልምምድ የቤት ስራ ገጽ ብዛት ማስረከቢያ ፎርም ያካትታል እና በርካታ ጥቅሞች አሉት። እዚህ ላይ ለመጥቀስ ተሞክሯል። ይህ የቤት ስራ ማስረከቢያ ገጽ ነው። ከዛው ከመጽሐፉ ላይ ነው። እንግዲህ ፊደሎች በእንግሊዘኛም ትርጉማቸው ተቀምጧል። ሰብሰብ በማድረግ ደግሞ ተመሳሳይ ነገሮችን በግልጽ እንዲረዷቸው መጽሐፉ ያብራራል። እያመሳከሩ ደግሞ ጽሁፎችን እንዲያነቡ ይረዳቸዋል። መመሪያ ያለው በመመሪያው መሰረት ልምምዱን ይጀምራሉ ማለት ነው። እንግዲህ እነዚህ መለማመጃቸው በተሰመረው ቦታ ላይ ደግሞ በመጻፍ ልምምዳቸውን ይጀምራሉ ማለት ነው። ጽፈው አይጨርሱትም። ቤተሰብ ማበረታቻ ነገሮችን ማዘጋጀት አለበት። የርክክብ ገጹ በዚህ መልክ ያስረክባሉ ማለት ነው። ለተማሪዎች ጽፈው እንደጨረሱ እንደገና ስህተታቸውን በመለየት የበለጠ ቤተሰብ ከልጆች ጋር እንዲወያይባቸው ያደርጋል። ይህ ደግሞ ቋንቋው የበለጠ እንዲዳብር እያደረገ ይሄዳል ማለት ነው። እና በጣም ሊሰለቹ ስለሚችሉ ትንሽ ገጽ ሁለት ገጽ እየሰጡ በረዥም ቀናት እንዲጽፉት ማድረግ እና ብዙ ሲጽፉ ፊደሎችን በደንብ እየለያቸው ይሄዳሉ። እጃቸውም ደግሞ ከስክሪን ወጥተው እጃቸው ጽሁፍ ላይ አተኩሮ ስለሚያደርጋቸው ሌላ ተጨማሪ ጥቅም አለው። መጽሐፉን ለማዘዝ ሊንኩን ከኮሜንት ላይ ያገኙታል። በመግዛቱ የምናደርገውን ጥረት እየደገፉ መሆኑን ሊገነዘቡት ይገባል። እናመሰግናለን።